እኛ እዚህ ስራ በሰራን ቁጥር አኺራ ላይ መላእክቶች ለኛ ጀነት ላይ ይተክላሉ፣ ይንከባከባሉ። እዚህኛ ስራ ባቆመን ቁጥር ደግሞ አኺራ ላይ የሚሰሩ መላእክቶች ስራ ያቆማል። ለዚህ ነው በርካታ የቁርአን አንቀጾች ጀዛአን ቢማ ካኑ ያዕመሉን ወሪስቱሙሃ ቢማ ኩንቱም ተዕመሉን የሚባል። እዚህ ስራ በሰራን ቁጥር አኺራ ለኛ መከበሪያ መስተንግዶ ይዘጋጃል፣ ይደገሳል። ስራ ስናቆም እዛም ያቆማል። ይሄን ውስጣችን ላይ ልንስለው አሁን እየተደረገ እንዳለ ልናስብ ለነፍሳችን በዚህ መልኩ ልንነግራት ይገባናል። ስንጾም፣ ሌሊት ሶላት ተነስተን ስንሰግድ፣ ቁርአን ስንቀራ፣ ዒልም ስንማር፣ ዚክር ስናደርግ፣ ሰደቃ ስንሰጥ ኢላ ገይሪ ዛሊክ አላህ የሚወዳቸው ነገሮችን ስናደርግ እዚህኛ በሰራን ቁጥር እዛ ለኛ እየተሰራ እንደሆነ ልናስብ ይገባናል። አላህ ዘንድ የሚጠቅመን ዱንያ ላይ ያለ ፎቅ፣ ወርቅ፣ መኪና፣ ልብስ አይደለም የሚጠቅመን። ወደ አላህ ስንሄድ አላህ የሚወደው መልካም ስራ ብቻ ነው የሚጠቅመን። ስለዚህ አንድ ሰው ዱንያ በሙሉ የሱ ከምትሆን ዱንያ በሙሉ ያንተ ናት ከሚባል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ቢል የተሻለ ተጠቃሚ ይሆናል። ዱንያ በጨመረች ቁጥር ትፈትናለች፣ ከአላህ ታርቃለች። ዚክርና ዒባዳ፣ ዱዓ፣ መልካም ስራ በጨመረ ቁጥር ወደ አላህ ያቃርባል። ከሐፍሳ እናታችን ኡሙል ሙእሚኒን የተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በየቀኑ ከፈርድ ውጭ 12 ረካ የሰገደ ሰው ጀነት ላይ ቤት ይሰራለታል ብላ። ከፈጅር ሶላት በፊት 2 ረካ፣ ከዙህር በፊት 4 ረካ፣ ከዙህር በኋላ 2 ረካ፣ ከመግሪብ በኋላ 2 ረካ፣ ከዒሻ በኋላ 2 ረካ ናቸው። እነዚህ 12 ይባላሉ። እነዚህን በቋሚነት ሁሌ የሰገደ በሰገደ ቁጥር ጀነት ላይ ቤት ይሰራለታል። በህይወቱ የሰገደው ተደምሮ አይደለም አንዴ ጀነት ላይ ቤት የሚሰራው። በሰገደ ቁጥር 30 ዓመት ኖሮ በየቀኑ የኔ ሰገደ ጀነት ላይ በአንድ ዓመት ውስጥ 360 ምናምን ቀኖች አሉ። 360ውን በ30 ዓመት በ40 ዓመት በ50 ዓመት ማብዛት። ችግራችን አንሰራ እንሰማለን፣ አንሰራ ወረት ነው። ለሳምንት ለቀናት ነው ምንሰራው፣ ከዛ ይተዋል። ነገር ግን የገባቸው አራያዎቻችን እንከተላቸው የሚገቡ ደጋ ቀደምቶች ሐፍሳ ረዲየላሁ ዐንሃ የነቢ ባለቤት ይሄን ከነቢ ከሰማው ጀምሬ እነዚህ ሶላቶችን ትቼ አላውቅም ብለዋል። ከሐፍሳ ይሄን ሐዲስ ያስተላለፈው ሰው ከሐፍሳ ይሄን ከሰማሁ ጀምሮ ትቼው አላውቅም ብለዋል። ከሐፍሳ የሰማው ሰው የነገረው ሰው ደግሞ ከሱ ከሰማው ጀምሮ ትቼው አላውቅም ብለዋል። ቀጥሎ ያለውም እንደዚህ እኛም ይሄን ልንል ይገባል። ጀነት ላይ አንድ አለንጋ ማስቀመጫ ስፍራ ከዱንያና ዱንያ ላይ ካሉ ነገሮች ሁሉ ይበልጣል፣ ይሻላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። فكيف بالبيوت فكيف بالدرجات فكيف بالفردوس الأعلى አንድ አለንጋ ማስቀመጫ ቦታ ጀነት ላይ አንድ ሰው የሚሰጥ የአለንጋ ብቻ ማስቀመጫ ትንሽ የዱላ ማለት ነው፣ ትንሽ ቀበቶ ማለት እሷን ማስቀመጫ የምታክል ቦታ ጀነት ላይ ከዱንያና ዱንያ ላይ ካሉ ነገሮች ሁሉ ይሻላል። ዱንያ የአንድ አለንጋ መያዣ ማረፊያ ቦታን አተካም ከጀነት አንፃር ማለት። فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وصحبه والتابعين وسلم تسليما كثيرا. أما بعد، قال المؤلف وفقه الله تعالى: من هدي المصطفى صلى الله عليه وسلم كنبيه عليه الصلاة والسلام ፈለጎች፣ ተግባሮች፣ ስራዎችና ሱናዎቻቸው የተወሰኑት የሚታዩበት ባብ ነው። በዚህ ባብ የተለያዩ ቃላቶች፣ ተግባራቶችና ስራዎች፣ ትሩፋቶች፣ ምንዳዎች፣ ጠቀሜታዎች ይነገራሉ። እንዲህ ያደረገ ሰው እንዲህ አይነት አጅር አለው፣ እንዲህ አይነት ዱዓና ዚክር ያለ ሰው እንዲህ አይነት ምንዳ ጥቅም ያገኛል ተብሎ ይነገራል። ለልብ በጣም ከሚጠቅሙ የእውቀት አይነቶች አንዱ ይሄ ነው። ደጋ ቀደምቶች እንደተናገሩት ከተማርነው ትምህርት ሁሉ እንዲህ ያደረገ ሰው እንዲህ አለለት የሚለው የፈዳኢል ትምህርት ለልቦቻችን ይበልጥ ጠቃሚ ሆኖ አግኝተነዋል ብላ። ለልብ ከሚጠቅሙ ከሚያስፈልጉ የትምህርት አይነቶች አንዱ የተለያዩ ወደ አላህ የሚያቃርቡ መልካም ስራዎችን ጠቀሜታና ትሩፋታቸውን ማወቅ ነው። አላህ ዘንድ ተባረከ ወተዓላ
በምንሰራቸው ስራዎች የምናገኘውን ምንዳ ስናውቅ ልባችን ለኸይር ስራ ይነሳሳል። እስቲቃማ ጽናት ይኖረናል። የሚሰሩ ስራዎችን ጠቀሜታ ያላወቀ ሰው አጅሩን አውቆ እንደሚሰራ ሰው ጽናት አይኖረው፣ ይሳነፋል። ሲመቸው ይሰራል፣ ትንሽ ሲደክመው ሲደብረው ይተዋል። ስለዚህ በጥቅሉ ማንኛውንም ስራ አላሁ ተዓላ ስሩት ስላለ ነቢዩ አለይሂ ሰላቱ ወሰላም ስሩት ወደ አላህ መቃረቢያ ነው ስላሉ ብቻ ልንሰራ ይገባናል። ይበልጥ ምንዳውን ጠቀሜታውን በማወቃችን ደግሞ ልንጓጓ ይገባናል። በጥቅሉ መልካም ስራን የሰራ አላህ ዘንድ ተባረከ ወተዓላ እጥፍ ድርብ የሆነ ምንዳን እንደሚያገኝ ተነግሯል። መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ ብሏል አላህ ተባረከ ወተዓላ። ከዛም በላይ እስከ 700 በአንዳንድ አታሮች እንደተነገረው እስከ 1000 ሁሉ መልካም ስራን አላህ ያባዛል ተብሏል። ይህ እንዳለ ሆኖ ግን ለአንዳንድ የልብም ይሁን የምላስም ይሁን የአካልም ይሁን ስራዎች ለየት ያሉ ምንዳዎች ተነግረዋል። ምንዳውን ሰምተን አላህ እንደሚወደው አውቀን ሳንሰራ ልናሳልፈው አይገባም። በተቻለን ያክል አላህ የሚወዳቸው ጀነት የሚያስገቡ ከአላህ ቁጣ የሚያድኑ ወንጀልን የሚያራግፉ ኸይር ስራዎችን በሰማን ቁጥር ልንሰራ ልንሽቀዳደም ይገባናል። ኢዛ አረድተ ከፈለግሽ አን የኩነ ለከ እንዲኖርህ ከፈለግ ከንዙም ሚን ኩኑዚል ጀነ ከጀነት ካዝናዎች መሃል ያንተ የተባለ ካዝና እንዲኖርህ ከፈለግ ፈቁል በል ላ ሐውለ ወላ ቁወተ ኢላ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላህ በላ። ይሄ ቡኻሪ የዘገቡት ትክክለኛ ሐዲስ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ ከንዙም ሚን ኩኑዚል ጀነ ተብሏል። ይሄ ቃል ከጀነት ካዝናዎች መሃል አንድ ካዝና ነው ተብሏል። ወከዛሊክ ላ ሐውለ ወላ ቁወተ ኢላ ቢላህ የሚለው ቃል ከተለያዩ መከራዎች፣ ችግሮች እንደሚገላገልም ተነግሯል። ለምንድን ነው ይሄን ሁሉ ጥቅም የሚያስገኘው ይሄ ቃል የተባለ እንደሆነ ራሳችንን ዝቅ አላህን ተባረከ ወተዓላ ከፍ ስለምናደርግበት አላህን ተባረከ ወተዓላ ሙሉ እኛን ጎደሎ እንደሆነን ምንገልጽበት ምንመሰክርበት ቃል ስለሆነ ነው። ላ ሐውለ ምንም አይነት ብልሃት ዘዴ የለም መልካምን የሚፈልጉትን የሚመኙትን ነገር ለማግኘትም ይሁን ለመከላከል፣ ወላ ቁወተ አቅምና ጉልበትም የለም የፈለጉትን ነገር የሚያገኙበት ከሚፈሩት ነገር የሚድኑበት ኢላ ቢላህ በአላህ እገዛ እንጂ ከአላህ በኩል የተገኘ የሚገኝ እንጂ የሚል ኢያከ ነዕቡዱ ወኢያከ ነስተዒን ከሚለው ጋር ተቀራራቢ ያለ አላህ ተባረከ ወተዓላ መተንፈስ አንችልም። አይናችንን ገልጠን መክደን አንችልም። ልባችን፣ ኩላሊታችን ስራውን መስራት አይችልም። እግሮቻችን መራመድ አይችሉም። ስለዚህ ሁሉ ነገር ያለ አላህ ተባረከ ወተዓላ ቁዋ ያለ አላህ ተባረከ ወተዓላ ሐውል ሊሆን አይችልም ማለት ነው። አላህ የሚፈልገው ከኛ ይሄን መተናነስን ጥቅልል ብሎ ወደሱ መግባትን ይፈልጋልና ላ ሐውለ ወላ ቁወተ ኢላ ቢላህ የኛን ደካማነት የአላህን ተባረከ ወተዓላ ጠንካራነት የኛን ጉድለት የአላህን ሙሉነት ምንገልጽበት ቃል በተለያየ መልኩ ይባላል። ይሄ ዚክር ላ ሐውለ ወላ ቁወተ ኢላ ቢላህ ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም ከጠዋት ማታ ዚክር ጋር በሐሳብና በጭንቀት ጊዜ የሚባሉ ይሄን ማዕና የያዙ አዝካሮች አሉ። በአላህ ተባረከ ወተዓላ እንድንተማመን በአላህ ተባረከ ወተዓላ እንድንመካ የሚያደርጉ ስለዚህ በሁሉም ወቅቶች በጊዜ ሳይገደብ ላ ሐውለ ወላ ቁወተ ኢላ ቢላህ አልዓሊይል ዐዚም የሚለውም አንዳንዴ ቢጨመር ችግር የለውም። ሌላ ዘገባ ላይ አለ። ኢዛ አረድተ ከፈለክ አን ቱግረሰ ለከ ላንቺ እንዲተከል ከፈለክ ነኽለቱን የቴምር ዛፍ ፊል ጀነቲ ጀነት ውስጥ የቴምር ዛፍ እንዲተከልለት የፈለገ ፈቁል በል ሱብሓነላሂል ዐዚም ወቢሐምዲሂ ሱብሓነላሂል ዐዚም ወቢሐምዲሂ በላ። ይሄም ኢማም ትርሚዚ ሌሎችም የዘገቡት ትክክለኛ በሆነ ሐዲስ ላይ የተነገረ ነው። አንድ ጊዜ ሱብሓነላሂል ዐዚም ወቢሐምዲሂ ያለ ሰው ጀነት ውስጥ የቴምር ዛፍ ይተከልለታል። ይሄ ቃል በተባለበት
እያንዳንዱ አጋጣሚ አንድ የቴምር ዛፍ ጀነት ውስጥ ይተከላል። ጀነት ውስጥ ዛፍ አለው ማለት አንድ ሰው ጀነት ይገባል ማለት ነው። የጀነት ነዋሪ ነው ማለት ነው። ካሉ የጀነት ጸጋዎች ውስጥ ለምን ቴምር ተመረጠ የተባለ እንደሆነ በጊዜው ይሄን ንግግር ነብዩ ሰለላሁ ዐለይሂ ወሰለም የሚያናግሯቸው ሰዎች ዘንድ እጅግ በጣም ጠቃሚ የሚኮሩበት ዛፍ ቴምር ስለነበረ ነው። አሁንም ድረስ ሙስሊሞች ዘንድ ቴምር ተወዳጅ ነው፣ ተፈላጊ ነው። ቁርአን ላይ ቴምርን አላህ ሸጀራ ጠይበ ብሏል። አለም ተረ ከይፈ ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء። ይሄ ከሌላ ሐዲስ ጋር ተደርጎ ሲፈሰር ሸጀራ ጠይባ ብሎ ማለት ነኽላ ማለት ነው፣ የቴምር ዛፍ ማለት ነው። ከጥቅሙ አንፃር ከተወዳጅነቱ አንፃር ከዛፏ ክፍሎች አካሎች የተኛው የማይጣል ሁሉም የሚያገለግል ከመሆኑ አንፃር የሙእምን ምሳሌም ተደርጓል። ነቢያችን ሰለላሁ ዐለይሂ ወሰለም ከዛፎች ውስጥ አንዲት ዛፍ አለች ምኗም የማይጣል የሙእምን ምሳሌ ናት ብላ መጨረሻ ላይ ቴምር እንደሆነችም ተናግረዋል አለይሂ ሰላቱ ወሰላም። ስለዚህ ጀነት ላይ ቴምር እንዲተከልለት የፈለገ ሱብሃነላሂል ዐዚም ወቢሐምዲሂ ማለት ያብዛ። እንዲህ ባሉ ቁጥር አንድ ዛፍ ይተከላል። በቀን 100 ጊዜ ያለ ሰው 100 ዛፍ ይተከልለታል። 1000 ጊዜ ያለ ሰው 1000 ዛፍ ይተከልለታል። ወኢዛ ረአይተ ተመ ረአይተ ነዒመን ወሙልከን ከቢራ የሚባለው ይሄ ነው። ዱንያ ላይ በሚሰሩት መልካም ስራ ልክ አኺራ ላይ ይዞታ ይሰፋል፣ ንብረት ይበዛል። እኛ እዚህ ስራ በሰራን ቁጥር አኺራ ላይ መላእክቶች ለኛ ጀነት ላይ ይተክላሉ፣ ይንከባከባሉ። እዚህኛ ስራ ባቆመን ቁጥር ደግሞ አኺራ ላይ የሚሰሩ መላእክቶች ስራ ያቆማሉ። ለዚህ ነው በርካታ የቁርአን አንቀጾች ጀዛአን ቢማ ካኑ ያዕመሉን ወሪስቱሙሃ ቢማ ኩንቱም ተዕመሉን የሚባል። እዚህ ስራ በሰራን ቁጥር አኺራ ለኛ መከበሪያ መስተንግዶ ይዘጋጃል፣ ይደገሳል። ስራ ስናቆም እዛም ያቆማሉ። ይሄን ውስጣችን ላይ ልንስለው አሁን እየተደረገ እንዳለ ልናስብ ለነፍሳችን በዚህ መልኩ ልንነግራት ይገባናል። ስንጾም፣ ሌሊት ሶላት ተነስተን ስንሰግድ፣ ቁርአን ስንቀራ፣ ዒልም ስንማር፣ ዚክር ስናደርግ፣ ሰደቃ ስንሰጥ ኢላ ገይሪ ዛሊክ አላህ የሚወዳቸው ነገሮችን ስናደርግ እዚህኛ በሰራን ቁጥር እዛ ለኛ እየተሰራ እንደሆነ ልናስብ ይገባናል። ኢብኑ ከሲር ሌሎችም ሐሰን ባሉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ኢብራሂምን ሰማይ ላይ ባገኟቸው ጊዜ ኡመትህን ሰላም በልልኝ፣ ሰላምታ አድርስልኝ ነገራቸው። ጀነት ባዶ ለም መሬት ናት። ተክሏ እዛ ላይ የሚተከለው የሚዘራው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል ዐሊይል ዐዚም በማለት ነው ብለህ ንገርልኝ ብለው አባታችን ኢብራሂም ለነቢያችን አለይሂ ሰላቱ ወሰላም ሙሐመድ ነግረው መልእክት ተልኮልናል። ነቢይ ያላከው ነቢይ ያቀበለው ለነቢይ ተከታይ የተላከ መልእክት ነው። ጀነት ባዶ መሬት ናት። ነገር ግን ለየት የሚያደርገው ለም ነው አፈሯ፣ ተክሏ እዛ ላይ የሚተከለው የሚዘራው እዚህ የሚሰራ ስራ ነው። እንደው ለናሙና ከሚሰሩ ስራዎች እዛ ላይ እንዲተከል እንዲዘራ ከሚያደርጉ ነገሮች ወይም ዒባዳዎች አንዱ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይ አልዓዚም ነው ብለህ ንገርልኝ ብላ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ደርሶናል ለኛ በሐዲሳቸው አማካኝነት። ሱብሃንአላሂል ዐዚም ወቢሐምዲሂ ባሉ ቁጥር አንዳንድ የጀነት ዛፍ ይተከላል የሚለውም ይሄን አሁን የጠቀስኩትን ሐዲስ የሚያጠናክር። በቀን ውስጥ 100 ጊዜ ጠዋት፣ 100 ጊዜ ምሽት፣ 100 ጊዜ ሱብሃንአላሂል ዐዚም ወቢሐምዲሂ ያለ ሰው የቂያም ቀን ከሱ የተሻለ ብዙ የተሟላ መልካም ስራ ይዞ የሚመጣ ሰው አይኖርም የሚል ሐዲስ አለ። አቡ ዳውድ ከአቡ ሁረይራ ባስተላለፉት ሐዲስ እንደተነገረው በዚህኛው ሐዲስ በየትኛውም ጊዜ አንድ ጊዜ ሱብሃንአላሂል ዐዚም ወቢሐምዲሂ ሲሉ አንድ ቴምር እንደሚተከል ነው የሚናገረው ሐዲሱ የሚገልጸው። ባበዛን ቁጥር ይበዛል። አላሁ አክበር ብላ ነብዩ ሰለላሁ ዐለይሂ ወሰለም የሆነን ምንዳ ሲነግሯቸው ነብዩ ለሷሐቦች እንግዲያውስ እኛ እናበዛለን እንዲህ አይነቱን ነገር ሲሏቸው አላህም ተባረከ ወተዓላ ስጦታውን ያበዛል ብላ ወአጥየብ ብላ ይበልጥ ያስደስታል፣ በምሰሩ ስራ ደስተኛ ይሆናል ብላ
ብዙ ሰርተው ብዙ አጅር እየሰጠኋቸው እኔ ዘንድ ያለው ያልቃል አይልም። አላህ ተባረከ ወተዓላ ደስ ነው የሚለው ባሮቹ መልካም ስራ ሰርተው አጅር በሰጣቸው ቁጥር ባበዛላቸው ቁጥር ይበልጥ ነው ደስ የሚለው። በሌላኛው ሐዲስ ደግሞ ማለዳ ላይ 100 ጊዜ ምሽት ላይ 100 ጊዜ ሱብሃነላሂል ዐዚም ወቢሐምዲሂ ያለ ሰው የቂያም ቀን ማንም የሱን አይነት የተሟላ ስራ ይዞ መጥቶ የተሟላ አጅር የሚያገኝ የለም ተብሏል። እንደሱ አይነት ስራ የሰራው የመጨመረ ሰው ካልሆነ በስተቀር እጅግ በጣም ቀላል ነው። በደቂቃ ከምናምን ሊባል የሚችል 100 ጊዜ ሱብሃነላሂል ዐዚም ወቢሐምዲሂ ሱብሃነላሂል ዐዚም ወቢሐምዲሂ ሱብሃነላሂል ዐዚም ወቢሐምዲሂ ያለ ድምጽ ስንለው ደግሞ ይበልጥ በትንሽ ሰከንዶች ብዙ ማለት ይቻላልና ጠዋትና ማታ ራሳችንን አሳምነን አስገድደን ነፍሳችንን አስለምደን እነዚህ አይነት ነገሮችን በማለት አኺራዊ ዱንያዊ ጥቅሞችን ልናገኝ ይገባናል። ኢዛ አረድተ ከፈለክ አንየኩነ ለከ እንዲኖርህ ከፈለክሽ ኸይሩን ሚማ ጠለዐት ዐለይሂ ሸምሱ ፀሐይ ከወጣችበት ፀሐይ ከደረሰችበት ከምትደርስበት ሁሉ ያኒ ከዱንያ ማለት የሚሻል ነገር እንዲኖርህ ከፈለክ ፈቁል በል ሱብሃነላሂ ወልሐምዱሊላሂ ወላ ኢላሃ ኢለላሁ ወላሁ አክበር በላ። ሱብሃነላሂል ዐዚም ወቢሐምዲሂ ማለት ትርጉሙ አላህ ተባረከ ወተዓላ የጠራ ነው አልዐዚም የላቀው ጌታ ወቢሐምዲሂ ከምስጋና ጋር ወይም የተመሰገነ በመሆኑ ሱብሃነላሂ አላህ ጥራት ይገባው አልዐዚም ታላቁ ኃያሉ ጌታ ወቢሐምዲሂ ከምስጋና ጋር ወይም ወቢሐምዲሂ የተመሰገነ በመሆኑ ማጥራትን ከማመስገን ጋር ያቆራኘ ዝክር ነው። ይህ ደግሞ ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር አላህ ዘንድ ተወዳጅ ቃላቶች ናቸው። ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢከ ተዋበን ወኸይሩን አመላ የተባሉት እነዚህ ቃላቶች ናቸው ተብሏል። ሱብሃነላህ አላህ ጥራት ይገባው ከጉድለት ከእንከን ከመውለድ ከመድከም። ወልሐምዱሊላህ ባደረገው ነገር ሁሉ ምስጋና ውዳሴ ለሱ ይሁን። ወላ ኢላሃ ኢለላህ ከሱ በስተቀር እውነተኛ አምላክ የለም። ወላሁ አክበሩ አላህ ከሁሉም በላይ ታላቅ ነው። አላህ የሚወዳቸው ቃላቶች ናቸው። ከሙእምን አንደበት የሚወጡ ቃላቶች ናቸው። ይሄን ያለ ሰው ለሱ ይሄን ዝክር ማለቱ ኸይሩን ለካ ይሻልለታል፣ ይበልጥለታል። ሚማ ጠለዐት ዐለይሂ ሸምስ ፀሐይ ከወጣችበት ፀሐይ ከደረሰችበት ሁሉ የዱንያ ሀብት ይሄን ማለቱ የተሻለ ነው አሉ። ዱንያ ላይ ስንት አይነት ሰዎች የሚመኟቸው የሚጓጉላቸው ጸጋዎች አሉ። ዱንያ ላይ ካሉ ጸጋዎች ሁሉ ፀሐይ ከወጣችበት ማለት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ማለት ከምድር ከዱንያ በሙሉ ዱንያ ላይ ካሉ ነገሮች ሁሉ የተሻለን ነገር ለሱ ይበልጥ የሚጠቅምን ነገር ማግኘት የፈለገ ይሄን ይበላ። አላህ ዘንድ የሚጠቅምን ዱንያ ላይ ያለ ፎቅ፣ ወርቅ፣ መኪና፣ ልብስ አይደለም የሚጠቅምን። ወደ አላህ ስንሄድ አላህ የሚወደው መልካም ስራ ብቻ ነው የሚጠቅመን። ስለዚህ አንድ ሰው ዱንያ በሙሉ የሱ ከምትሆን ዱንያ በሙሉ ያንተ ናት ከሚባል ሱብሃነላሂ ወልሐምዱሊላሂ ወላ ኢላሃ ኢለላሁ ወላሁ አክበር ቢል የተሻለ ተጠቃሚ ይሆናል። ዱንያ በጨመረች ቁጥር ትፈትናለች፣ ከአላህ ታርቃለች። ዚክርና ዒባዳ ዱዓ መልካም ስራ በጨመረ ቁጥር ወደ አላህ ያቃርባል። ኢዛ አረድተ ከፈለክ አንቱ ፈረ ዱኑቡካ ወንጀልህ በሙሉ እንዲሰረዝ ከፈለክ ወኢን ካነት ወንጀሉ ቢሆን እንኳ ሚስለ ዘበዲል ባህር የባህር ማዕበል የሚያክል እንኳ ቢሆን ከብዛቱ አንፃር ከስፋቱ አንፃር ዘበደል ባህር እንኳ የባህር ማዕበል እንኳ ቢያክል ይህ አይነት ወንጀል እንዲሰረዝልህ ከፈለክ ፈቁል በይ ሱብሃነላሂ ወቢሐምዲሂ ሱብሃነላሂ ወቢሐምዲሂ አላህ ተባረከ ወተዓላ ጥራት ይገባው ከምስጋና ጋር አላህ ተባረከ ወተዓላ የጠራ ነው የተመሰገነ ነው። በል 100 መረቲን 100 ጊዜ በየትኛውም ሰዓት በቀኑም ይሁን በሌሊት 100 ጊዜ በየቀኑ ሱብሃነላሂ ወቢሐምዲሂ ያለ ሰው አላህ ወንጀሉን ጠራርጎ ያስወግድለታል። ብዛቱ የባህር ማዕበል እንኳ ቢያክል ባህር እንኳ ቢያክል ማለት የምድር 70% አካባቢ ባህር ነው። በዛ ልክ እንኳ አንተ ላይ አንቺ ላይ ያለ ወንጀል ብዙ ቢሆን ይሄን ዚክር ያለ ሰው አላህ ወንጀሉን ጠራርጎ ያስወግድለታል። ጥቃቅን ወንጀሎችን ለማለት እንደዚሁ ደግሞ ሆን ተብሎ ተፈልጎ ያልተሰራ ወንጀል ለማለት ሰው በመሆናችን ተሳስተን ልንሰራቸው የምንችላቸው ወንጀሎች ይኖራሉ እንጂ ይሄን ዚክር ኢዕቲማድ በማድረግ በዚህና በመሰል ዚክሮች በመመካት
እቺን ወንጀል ስራና እቺን ዝክር 100 ጊዜ ላለሁ በሚል ከሆነ የለም አይቻልም። ኢነማ ሰው እንደመሆናችን ሳናውቅ ሳናስብ ምናጠፋቸው ጥፋቶች ይኖራሉ። ወንጀል ሁሌም የተከለከሉትን ማድረግ ብቻ አይደለም፣ አድርጉ የተባሉትን በጊዜው አለማድረግ በአግባቡ አለማድረግም ወንጀል፣ የተፈቀዱ ነገሮች ላይ ወሰን ማለፍም ወንጀል። ሌላ ገሪ ዛሊክ የወንጀል አይነቶች አሉ። ይሄና ሌሎችም ያመጧቸው ወንጀሎችን የባህር ማዕበል እንኳን ቢያክሉ እንደዚህ አይነቱ ዚክር ይሰርዛቸዋል። ወደ መጨረሻ ላይ ምንለው ነገር አለ። እንዲህ አይነት ነገር እንዲህ አይነት ዚክር ያለ ሰው እንዲህ አለለት ሌላ ገሪ ዛሊክ ሲባል መስፈርት አለ። ከዛ መስፈርት ጋር ነው የሚሆን። ኢዛ አረድተ ከፈለግሽ አን የድዑ ለከ ዱዓ እንዲያደርግልህ አልመለኩ የተከበረ አላህን ማያስቆጣ ከአላህ ቅርብ የሆነ መላኢካ ዱዓ እንዲያደርግለት የፈለገ ሰው ፈድዑ ሊአኺከ ቢظهر الغيب ፈድዑ ዱዓ አድርግ ሊአኺከ ለወንድምህ ለእህትህ ቢظهر الغيب በሌሉበት በርቀት አላህ ተባረከ ወተዓላ የሚወዳቸው አላህን የሚወዱ አላህ የሚያከብራቸው አላህን የሚያከብሩ መላኢኮች ዱዓ ያደረጉለት ሰው አላህ ዱዓውን አይመልስም። ምክንያቱም እነሱ የአላህን ተባረከ ወተዓላ ትእዛዝ አይመልሱም። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አድርጉ የተባሉት የሚያደርጉ ከሱ ቅርብ የሆኑ መላኢኮች አላህን ከጠየቁ አላህ እሺ ይላቸዋል። የዱዓ የመላኢካ ዱዓ ሚዛው ጥቅሙም እዚህ ጋር ነው። እንደ ተራ መክሉቅ አይደለም። ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን ብላ እሺ እንድላቸው ከፈለጉ በእኔ ትክክለኛውን ኢማን ይመኑ እሺ ይበሉ ምላቸውን ብላ ፈልየስተጂቡ ሊ እማዛቸውን እሺ ይበሉ ወልዩእሚኑ ቢ በእኔ ይመኑ ለዓለሁም የርሹዱ ይሄን ካረጉ ያሰቡት ይሳካል ብላ። እኛ እንኳን እዚህ ምድር ላይ ያለን መክሉቆች ዱዓችን መቅቡል እንዲሆን አላህ ሲጠራን ቤት ማለትን ያዘዘንን መታዘዝን በሱ ትክክለኛ ኢማን እሺ ይለኛል ይችላልን የጠየቁትን ነገር ማድረግ እንድንል መክሮን። መላኢኮች ደግሞ ይሄን አልፈውታል፣ ይሄን አሟልተዋል። ምድር ላይ ያሉ የሰው ልጆች እንኳን ይሄን ካሟሉ እሺ እንደሚላቸው ከነገረ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን ዱዓ እንደሚሰማ ቅርብ እንደሆነ ከነገረም በኋላ ነው። ነገር ግን ዱዓቸውን እሺ ይላቸው ዘንድ በእኔ ይመኑ ያዘዝኳቸውን ይታዘዙ ይሳካላቸው ዘንድ ይከጀላል። ይሄን ካደረጉ እንደሚሳካላቸው ተስፋ ይደረጋል ብሏል። አላህ ተስፋ ይደረጋል ይከጀላል ያለ ነገር በሙሉ ይሆናል ነው መስፈርቱ ከተሟላ። ታዲያ የሰው ልጆች እንኳን ወንጀለኞች ከመሆናቸው ጋር ምድር ላይ ይሄን መስፈርት አሟልተው ከጠየቁት እሺ ሚል ከሆነ መቼም ይሄን መስፈርት ማያጎድሉ ሁሌም አላህ የሚታዘዙ መላኢኮች ምድር ላይ ላለ ሰው ዱዓ ሲያደርጉ ዱዓው እሺ ነው የሚባል። ይሄን የፈለገ ምን ያደርግ ታዲያ? ፈድዑ ሊአኺከ ለወንድምህ ለእህትህ ዱዓ አድርግ بظهر الغيب በሌሉበት። አጠገባችን ሲሆን ሰው ዱዓ አድርግልን ሲለን ልናደርግ እንችላለን ስለምናየው ስለሚያስታውሰን። ነገር ግን እሱ አድርጉልን ሳይል አንድ የሆነ ጊዜ ብሎ ሊሆን ይችላል። ሁሌ ለወንድም ለእህት አስቦ ለዲን ለዱንያ ዱዓ ማድረግ ዱዓችንን አላህ ተባረከ ወተዓላ ለኛ መልሶ እንዲጠቅመን ያደርጋል። ለወንድሙ ለእህቱ አንድ ሰው ዱዓ ሲያደርግ ከሱ አጠገብ መላኢካ ቆሞ ላንተም እንደዛው ይላል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የታመመች እህቴን ፈውሳት፣ የተቸገረ ወንድሜን ከችግር አውጣው፣ ካንተ የተጣላ ካንተ የራቀ ወንድሜን እህቴን ወደ አንተ መልስ፣ የሞተ ዘመዴን ማረው፣ ጀነት አስገባው፣ ከሳት አድነው ብለን ዱዓ ስናደርግ በሌለበት በርቀት ይሄ በሙሉ ለኛ ይሆናል። መላኢካ ላንተም እንደዛው ይላል። አላህ እንደዛ ያድርግልህ ይላል። መላኢኮች አላህ እንደዛ ያድርግልህ ካሉ አላህ ለገሌ እንዲህ አድርግለት ካሉ አላህ እሺ ይላቸዋል። ስለዚህ በርቀት ለሌላ ሰው ዱዓ ማብዛት ጥቅሙ ከሱ ይልቅ ለኛ ነው የሚሆነው ማለት ነው። ኢዛ አረድተ ከፈለክ አን ዩጂበ አላሁ ለከ ለአንተ አላህ እንዲወስንልህ እንዲፈርድልህ ከፈለክ አልጀነተ ጀነትን ያንተ ናት ጀነት ተወሰነልሽ መባል የፈለገ ፈቁል በል ይበል ረዲቱ ቢላሂ ረባ አላህን ተባረከ ወተዓላ እንደ ጌታ ወድጄ ተቀብያለሁ፣ ከሱ ውጪ ማመልከው ጌታ አምላክ የለም። ወቢልኢስላሚ ዲና ኢስላምን ደግሞ እንደ ሃይማኖት እንደ ዲን ራሴን መገዛበት ማስተዳደርበት መመራበት ሃይማኖት አድርጌ ተቀብያለሁ ወድጄዋለሁ። ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢ ሙሐመድን ደግሞ ነቢየን የአላህ ነቢ ወረሱላ ለመላው የሰው ልጅ
የሰው ዘር የተላኩ ረሱል መሆናቸውን ወድጄ ተቀብያለሁ ይበላ። ኢማም አቡ ዳውድ የዘገቡት ሐሰን ትክክለኛ የሆነ ሐዲስ ነው። ራጂዕ ሶሒሕ አልሙስነደ ሚን አዝካር አልየውም ወለይለቲ ሊልዐደዊ በዚህ ስም በዚህ ርዕስ የተዘጋጀውን ኪታብ ራጂዕ ተመልሳችሁ እዩ አጥኑ የሚል ነው ምንጩን በተመለከተ። ኢዛ አረድተ አን ዩጂበ አላሁ ለከል ጀነተ ጀነትን አላህ እንዲወስንለት የፈለገ ሰው ምን ያድርግ? ረዲቱ ቢላሂ ረባ ወቢልእስላም ዲና ቢሙሐመድን ነቢያን ወረሱላ ይበላል። ይሄ ከጧትና ማታ ዚክር ጋር ተያይዞ ይባላል። ከአዛን በኋላ ይባላል። ረዲቱ ቢላሂ ረባ ተውሂድ ነው። ይሄ ወቢልእስላሚ ዲና ሃይማኖትን እስላምን ዲንን ወዶ መቀበልን መግለጫ ማሳወቂያ ነው። ወቢሙሐመድን ነቢያን ወረሱላ አለይሂ ሰላቱ ወሰላም ነቢይን መከተልን ሱናቸውን መምረጥን እሳቸውን አርአያ ማድረግም የምንገልጽበት ቃል ነው። ይሄን ያለ ሰው አላህ ተባረከ ወተዓላ ጀነት ያስገባዋል። አላህ ተባረከ ወተዓላ የቂያም ቀን ያስደስተዋል ተብሏል። ይሄን ዚክር ያለ ሰው ከጠዋትና ማታ ጠብቆ ያለ ሰው አላህ የቂያም ቀን እሱን የማስደሰት ሐቅ አለበት። ይሄን ዚክር ጠብቆ ያለ የቂያም ቀን አላህ ተባረከ ወተዓላ ያስደስተዋል፣ መብቱ ነው፣ ከአላህ ተባረከ ወተዓላ ሊያገኘው የሚገባ ነገር ነው ተብሏል። ነገር ግን ቃሉ ብቻ አይደለም ለዚህ ማድረግ የሚያበቃው። ቃሉን ማለት ትርጉሙን መረዳት ውስጡ ላይ ያለውን መልእክት መቀበልና መተግበር። ረዲቱ ቢላሂ ረባ ከአላህ ውጪ ማንንም ምንንም አልፈልግም ማለት ነው። ሰዎች ሲፈልጉ በእንጨት ሊያምኑ ይችላሉ፣ ሲፈልጉ በጀበና ሊያምኑ ይችላሉ፣ ሲፈልጉ በሸይጣን በጂኒ በመቃብር ሊያምኑና ሊመኩ እነሱን ሊከጅሉ ይችላሉ። እኔ ግን አላህ ይበቃኛል፣ ከአላህ ውጪ ምፈራው ተስፋ ማደርገው ጠብቀኝ ከጭንቅ አውጣኝ የምለው በስሙ የምምል የምሳልለት የለም ማለት ነው። ረዲቱ ቢላሂ ረባ ረብ ማለት ካልነበሩበት ያስገኘ ለመኖር የሚያስፈልገውን ነገር ሁሉ የሚያደርግ ሊመለክ የሚገባው ማለት ነው። ጌታዬ አላህ ነው ከማለቱ ጋር በጠንቋይ የሚያምን በጂኒ የሚያምን ከአላህ ውጪ ያሉ መኽሉቆችን ደካሞችን ወሊ አድባር ኢላ ገይሪ ዛሊክ ያሉ የሚፈሩ የሚያከብሩ የሚከጅሉ ከሆነ አላህን ተባረከ ወተዓላ እንደ ጌታ እንደ አምላክ ሙሉ በሙሉ ወደው አልተቀበሉም ማለት ነው። አላህ የጋራ ስራ አይፈልግም። በአላህ ማምናለሁ፣ ለስሙ ሰግዳለሁ፣ ጾማለሁ፣ ነገር ግን ደግሞ ምንም አልተወው ያስለመድኩት የለመድኩት ከአባት እናቴ የወረስኩት ስራም አለ እሱንም አልተውም ሁለቱንም አደርጋለሁ የሚል አይሆንም። እንደዚህ አይነት ስራ አላህ አይፈልግም። ወቢልእስላሚ ዲና ዲን ማለት ሃይማኖት ማለት ነው። ራስን የሚገዙበት ራስን የሚመሩበት መንገድ ማለት ነው። እኔ ሙስሊም ነኝ፣ እንደ ሙስሊም ስርቆት ሐራም ነው፣ አልሰርቅም። እንደ ሙስሊም ውሸት ሐራም ነው። እንደ ሙስሊም ዝሙት ሐራም ነው። እንደ ሙስሊም ሴት ልጅ ተገላልጣ መሄድ ሐራም ነው። ዲን ማለት የህይወት ጉዞ መንገድ ራስን የሚገዙበት ህግ ማለት ነው። ያኔ የምከተለው ህግ ኢስላም ነው። ይሄን ወድጃለሁ። ኢስላም የሚያዘውን ሁሉ እንዳቅሜ ተገብራለሁ፣ ኢስላም የሚከለክለውን ሁሉ እተዋለሁ ማለት። በዚህ መልኩ ከተረዳና ከተገበረን ነው ወቢሙሐመድን ነቢይን ወረሱላ ነቢ ሙሐመድ አለይሂ ሰላቱ ወሰላም እንደ ነቢይም እንደ ረሱልም ወድጄ ተቀብያለሁ። አድርግ ያሉኝን አደርጋለሁ፣ ተው ያሉኝን እተዋለሁ። አላህን እሳቸው ተገዝተው አምልከው ባሳዩኝ መልኩ ብቻ ነው ማመልከው። ቀደም አለም ተው ያሉኝን አልጻረርም። ከማንም አስበልጬ ወዳቸዋለሁ። የተናገሩት ሁሉ ሐቅ ነው፣ እውነት ነው ብዬ አምናለሁ። ይሄ ነው ትርጉሙ። ነብይና ረሱል ልዩነቱ ምንድነው? ሁሉም ረሱል ነብይ ነው፣ ሁሉ ነብይ ግን ረሱል አይደለም። ነብይ ማለት እስላም ውስጥ ያሉ ሰዎችን እንደገና ዲናቸው እንዲጠነክር ለማስተማር የተሐድሶ ስራ ለመስራት የተላከ ሰው ማለት ነው። ረሱል ማለት ደግሞ የከፈሩ ሰዎችን ወደ እስላም ለመመለስ ለመጥራት፣ የተበላሹ ነገሮችን ለማስተካከል አዲስ መመሪያ ይዞ የመጣ የሰው ልጅ ለአካለ መጠን የደረሰ ጾታው ወንድ የሆነ ማለት ነው። ነቢ ሙሐመድ ነቢይም ረሱልም ናቸው። ኢዛ አረድተ ከፈለክሽ አን የኩነ ለከ ሚነል አጅሪ ከምንዳ እንዲኖርህ ከፈለክ ምስል መን አዕተቀ 10 ሪቃቢን 10 ባሪያ ነፃ ያወጣ ሰው አይነት አጅር እንዲኖርህ ከፈለክሽ ወዩክተበ ለከ 100 ሐሰነ 100 ምንዳ አጅር እንዲጻፍልህ ከፈለክ ወዩምሓ ዐንከ እንደዚሁ ካንተ እንዲሰረዝልህ 100 ሰይአቲን መጥፎ ስራዎች 100 መጥፎ ስራዎች 100 ሰይአ ወንጀሎች እንዲሰረዙልህ ከፈለክ ወተኩነ ለከ ለአንተ እንዲሆንልህ እንዲኖርህ
ከፈለክ ሒርዘን ሚነ ሸይጣን ከሸይጣን መጠበቂያ መከላከያ እንዲኖር ከፈለክ ፈቁል በል ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር በል 100 መራ 100 ጊዜ ፊል የውሚ በየቀኑ ይሄ የሚባለው ፊል የውም መሆን አለበት በየቀኑ 100 ጊዜ ይሄን በል። ይሄ ቡኻሪ ሙስሊም የዘገቡት ሐዲስ ሲሆን እጅግ በጣም የሚያጓጓ በዛ ያሉ የተለያዩ ምንዳዎች ጠቀሜታዎች ያሉት ሐዲስ ነው። إذا أردت أن يكون لك من الأجر مثل من اعتق 10 رقاب رقاب ማለት ጫንቃ ማለት ነው ባሪያ ማለት ነው 10 ባሪያ ነፃ የማውጣት አጅርን ምንዳን ማግኘት ከፈለከ አንድ ባሪያ ነፃ ማውጣት ጥቅሙ ምንድነው የሚለውን ቀድመን ማወቅ አለብን። አንድ ባሪያ ነፃ ያወጣ ሰው ነፃ ባወጣው ባሪያ የሰውነት አካላቶች ልክ ነፃ አውጪውን አላህ ከጀሃነም እሳት ነፃ ያወጣዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማለት ነው አንድ ባሪያ ነፃ ሲያወጡ ሙሉ የሰውነት አካሉ ነፃ ይወጣል። እጁ፣ እግሩ፣ አይኑ፣ ጆሮ ሐዲሱ ላይ ሐታ ሀፍረተ ገላ ሁሉ ሳይቀር ተጠቅሶ ማለት ነው። እጁን ነፃ በማውጣቱ አላህ የሱን እጅ የነፃ አውጪውን እጅ ከጀሃነም ነፃ ያደርግለታል። እግሮቹን ነፃ በማውጣቱ እግሮቹን አላህ ከጀሃነም ነፃ ያወጣለታል። ምኑም ሳይቀር አሉ አለይሂ ሰላቱ ወሰላም። ስለዚህ አንድም ባሪያ ዱንያ ላይ ከባርነት ነፃ ማውጣት ራስን ከጀሃነም ነፃ ማውጣት ነው ማለት ነው። አንድ ባሪያ ነፃ ያወጣ ይሄንም ያገኝ ከሆነ 10 ባሪያ ያወጣ በብዙ እጥፍ ከጀሃነም ይርቃል። አንዳንድ መልካም ስራዎች ላይ ምንዳ ሲነገር በሱና በጀሃነም መሃል 10 ምሽግ ይቆፈራል፣ አጥር ይታጠራል ተብሏል። በጣም ከጀሃነም ይርቃል ማለት ነው። ከጀሃነም የመዳን እድላቸው በጣም ደካማ የሆነ ሰዎች አሉ። ስራቸው ደካማ ሲሆን ከጀሃነም እጅጉን የሚርቁ አሉ። ስራቸው ከፍ ያለ የበዛ የጠራ ሲሆን ስለዚህ አንድ ባሪያ ነፃ ማውጣት ከጀሃነም ሙሉ በሙሉ ነፃ የሚያወጣ ከሆነ 10 ባሪያ ነፃ ማውጣት ደግሞ እጅግ በጣም ከጀሃነም ያርቃል። በሰማይና በምድር በምስራቅና በምዕራብ መካከል ካለው ርቀት የበለጠ ከጀሃነም ይርቃል። ይሄኔ ነው ላ يسمعون حسيسها وهم في مشتهى أنفسهم خالدون لا يحزنهم الفزع الأكبر وتتلقاهم الملائكة የሚባል ጭራሽ የጀሃነምን ድምጿንም አይሰሙም አያዩዋትም አታስደነግጣቸውም ይባላል። ሲያልፍ ሁሉም በዛ በኩል አልፎ ሊያይ ይችላል። ነገር ግን ተሻግረው ካለፉ በኋላ ጀሃነምን አያዩ ስቃይዋን አይሰሙም ተብሏል። ለዚህ የበቁት በምንድነው? በኢማንና በመልካም ስራ ነው። መልካም ስራ መስራቱ ብቻ አይበቃም። መልካም ስራን ማብዛት ያስፈልጋል። የቱን ይቀበለናል እኛ እናውቅ። ኸይር ስራን ግን ካበዛን በዚህ ባነደም በዚህኛው እንድናለን። ጎርፍ የወሰደው ያለ ሰው ውሃውን ራሱ ይዛል ካዳነኝ ብሎ ማለት ነው። ሳር ካገኘ ሳሩን ይዛል። የማይዘው ነገር የለም። ዱንያ እስካለን ድረስ ጎርፍ ውስጥ ነው ያለነው። ወይም ኃይለኛ ማዕበል የተሞላበት ጎርፍ ውስጥ ነው ያለነው። ከዚህ የጎርፍ አደጋ የሚያድነን መልካም ስራ ነው። ኢማን የባሰ ወደ አደጋ የሚወስደን ወንጀል መንገድ መተው። ከዚህ ጎርፍ ውስጥ ያለ ሰው ጎርፍ የወሰደው ያለ ሰው ያድነኛል ያለውን ነገር ሁሉ እንደሚይዘው ለመጨበጥ እንደሚሞክረው ውሃውን ራስ ሁሉ እንደሚይዘው ሲጨንቀው ኸይር ስራ ልንይዝ ይገባናል። ኸይር ስራ መሆኑን ሰምተን ችላ ልናሳልፍ አይገባም። ቢያንስ አንዴ በህይወታችን ልንሰራ ይገባል። በኢኽላስ ከሰራነው ደግሞ ጣዕሙን ከቀመስነው መቼም አናውቀውም። ስለዚህ አንድ ባሪያ አይደለም 10 ባሪያ ነፃ ማውጣት የፈለገ ይሄን ዚክር ይበላል። ወይክተበ ለከ 100 ሐሰነ ወዩምሐ ዐንከ 100 ሰይአ 100 ሐሰና የመልካም ስራ ምንዳ እንዲጻፍልህ ከፈለክ የፈለገ ሰው 100 ጥፋት ወንጀል እንዲሰረዝለት የፈለገ ሰው እንደዚሁ ደግሞ ከሸይጣን መጠበቂያ እንዲደረግለት የፈለገ ሰው በየቀኑ 100 ጊዜ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ይበላል። ይሄ ተውሂድ ብቻ ተውሂድን መደጋገሚያ ማጥሪያ ቃል ነው። لا إله إلا الله ከአላህ በስተቀር እውነተኛ አምላክ የለም ተውሂድ ነው። وحده لا شريك له ይሄን ማጠናከሪያ ነው። ብቻውን ምንም አጋር ሳይኖር له الملك እውነተኛ ንግስና የተሟላ ንግስና የሱ ብቻ ነው። ከአላህ ውጪ ያሉ ንጉሶች በሙሉ ንግስናቸው የተውሶ ነው፣ ጊዜያዊ ነው። وله الحمد የተሟላና ቋሚ ምስጋናም ውዳሴም ለአላህ ብቻ ነው የሚገባው። ከአላህ ውጪ ያለ ዛሬ ቢወደስ ነገ ይረክሳል፣ ይተቻል። وهو على كل شيء قدير ጌታ አላህ ሁሉን ማድረግ የሚችል ጌታ ነው፣ ሙሉ ነው፣ ኃያል ነው። ለዚህ ነው ብቸኛ አምላክ የሆነው ንግስናው ሙሉ የሆነው። ይሄን በየቀኑ 100 ጊዜ ያለ ሰው ከላይ የተዘረዘሩ አጅሮችን ያገኛል። 50 ዓመት ኖሮ ይሄን ስራ የሰራ በየቀኑ 100 ጊዜ ያለ በየቀኑ 10 ባሪያ ነፃ እንዳወጣ ይቆጠርለታል። 10ን በ50 ማባዛት ነው።
በየቀኑ 100 ወንጀል ይራገፈለታል፣ 100 ሐሰና ይጻፈለታል። ከሌሎች መልካም ስራዎች ጋር ተደማምሮ በብዙ ሺዎች የሚቆጠሩ አጅሮችን ያገኛል። ወደ ጀሃነም የሚወስደው ወንጀል ይራገፈለታል። ትልቁ ወደ ጀሃነም መሄጃ መንገድ ወንጀል። ኸይር ስራ ባበዛን ቁጥር ወንጀሉም ይራገፋል፣ የጀሃነም በር ይዘጋልናል ማለት። በየትኛውም ሰዓት ይሄን ማለት ይቻላል። ማለዳ ላይ ቢሉት መልካም ነው። ከቀኑ ጅምር ጀምሮ ወንጀላችን እንዲራገፍ ከሸይጣን መጠበቂያ እንዲደረግልን በተለይ ይሄ ወሒርዝ ሚነ ሸይጣን የሚለው በጣም አስፈላጊ ነው። በተለይ ለሴቶች ባለንበት ጊዜ ከሸይጣን ጋር የተያዙ ከልክፍት ጋር የተያዙ በሽታዎች ሁሉንም ያጠቁ ነው። ሴቶች ላይ የበረቱ ነው። ሴቶች ላይ የበረታ ነው፣ የበዛ ነው። ራሳቸውን መጠበቅ እንደዚህ አይነት መከላከያ ነገሮችን መጠቀምን ስለማያበዙ ሒርዝ ሚነ ሸይጣን ትክክለኛ የሙወሒድ የሱኒ ሒርዝ ይሄ ነው፣ ዚክር ነው ማለት። እስልምናን በሚገባ ያላወቀ በሽርክ የተጨማለቀ ሰው ሒርዝ አንገት ላይ የሚንጠለጠል ቆሻሻ ነው፣ የሸይጣን ቃል ነው። ምን እንደሆነ ማይታወቅ የተቸከቸከ ነገር ነው። የሙወሒድ የሱኒ የሰለፊ ሒርዝ ግን ይሄ ነው፣ ዚክር ነው። የሚከለከለው የሽርክ ሒርዝ ነው ማለት ነው። ይሄ አንገት ላይ ጡንቻ ላይ የሚያስሩት የባሰ የሸይጣን መጫወቻ የሚያደርግ እድሜ ልክ የሸይጣን ባሪያ እንዲሆኑ የሚያደርግ። አማ የቁርአን የሐዲስ ሒርዝ ችግር የለውም፣ ይወደዳል፣ ይደገፋል። የነቢ ሐዲስ ነው፣ የቡኻሪ ሙስሊም የዘገቡት ሐዲስ ነው። እነዚህ ዚክሮች ከሸይጣን መጠበቂያ ሒርዝ ይሆኑለታል። ያ ነው ሒርዝ ማለት መጠበቂያ ማለት ነው። ቃሉ አረብኛ ነው። ስለዚህ የኛ ሒርዝ ቁርአን ነው፣ የኛ ሒርዝ ሐዲስ ነው። ሒርዝ አትጠቀሙ ሳይሆን እኛ የምንለው የሱናውን የተውሂዱን የኢማኑን የቁርአን የሱናውን ሒርዝ ተጠቀሙ ነው የምንለው። የጨርቅ ቆሻሻ የሆነ ሒርዝ አያስፈልገንም። እኛ ልባችን ውስጥ ተውሂድ ካል ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሒርዝ ናቸው። አያተል ኩርሲ ሒርዝ ነው። የሱረቱል በቀራ መጨረሻ ሒርዝ ናቸው። ይሄ ዚክር ሒርዝ ነው። አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዓሊም የአህለ ሱና ወል ጀማዓ ሒርዞች ናቸው። ወንጀል የሌለበት ሒርዝ ነው። አስተማማኝ ሒርዝ ነው። ነብይ የመሰከሩለት ሒርዝ ነው። አማ የጃሂሎች በሽርክ የተጨማለቁ ሰዎች ሒርዝ ሸይጣን የሚፈልገው ሒርዝ ነው። ከአላህ የሚያርቅ ዱንያን አኺራን የሚያበላሽ ሒርዝ ነው። ይሄ ዚክር ረጅም ከመሆኑ አንፃር ብዙ ሰዎች እንዴት ሊሉ ይችላሉ? ሐቂቃ በጣም ቀላል፣ በ11 ደቂቃ በ10 ደቂቃ ያልቃል። ሐሳብ ሰብሰብ ተደርጎ ድምጽ ጮክ ሳይል ለራስ ብቻ እያሰሙ አፈን ከንፈርን ብቻ እያንቀሳቀሱ ሲሉት በ10 ደቂቃ ያልቃል። ከ9 እስከ 11 ደቂቃ ይበቃዋል። ፈጅር እንደሰገዱ የፈጅር ዚክሮችን እንዳሉ ይሄ ማለት ይቻላል። በአንድ ጊዜ ማለት ካልተቻለ መከፋፈልም ይቻላል። ለምሳሌ ከፈጅር በኋላ 20፣ ከዙህር በኋላ 20፣ ከዐስር በኋላ 20፣ ከመግሪብ በኋላ 20፣ ከዒሻ በኋላ 20። አይ መግሪብ ላይ ዐስር ላይ አይመቸኝም፣ ከዙህር በኋላ ከፈጅር በኋላ 40፣ ከዙህር በኋላ 40፣ ከዐስር በኋላ የተቀረውን ከዒሻ በኋላ የተቀረውን ማለት ይቻላል። ካመኑበት ቀላል። የግድ በአንድ ጊዜ በመደዳ መባሉ ሸርጥ አይደለም። ብቻ በቀን ውስጥ በ24 ሰዓት ውስጥ ይሄ 100 ዚክር ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ኢላ አኺር የሚለው መባሉ ካመኑበት ጥቅሙን ካወቁት ቀላል ነው። ዛሊከ ፈድሉላህ ዩእቲሂ መን የሻእ ነው። ከአላህ ዘንድ ካልታጨን ለኸይር ወንጀላችን ካራቀን ይሄ ትልቅ አደጋ ነው። አልመሕሩሙ መን ሑሪመ አዚክር። ኢዛ አረድተ ከፈለክ አን ዩንጂየከ አላህ ሊያድንህ ከፈለክ ሚን ኩረቢ የውሚል ቂያማ ከቂያም ቀን መከራ ስቃይ እንዲያድንህ ከፈለክ ፈነፊስ አስተንፍስ አን ሙዕሲሪን ከተቸገረ ሰው እንደው እንዲተነፍስ አድርገው ከጭንቁ እንዲገላገል አድርግ። አውضዕ አንሁ አልያ ደግሞ ያስጨነቀውን ነገር ተውለት ይቅር በለዋ። ነፊስ ማለት አይ ፈርጅ አንሁ ገላግለው ማለት ነው። ضዕ አንሁ ማለት ደግሞ አስቂጥ አንሁ ይቅር በለው ማለት ነው። አልማላ ገንዘብን፣ ባዕضሁ ከፊሉን አው ኩለሁ ወይም ሁሉን ማለት ነው። ሙዕሲር ማለት የድህነት ችግር ውስጥ የገባ ማለት ነው። የተቸገረ ያጣ ማለት ነው። ኢዛ አረድተ አን ዩንጂየከ አላህ እንዲያድንህ ነፃ እንዲያወጣህ ከፈለክ ሚን ኩረቢ የውሚል ቂያማ ከቂያም ቀን መከራዎች። ከርብ ማለት መከራ ስቃይ ማለት ነው። የቂያም ቀን መከራው ብዙ ነው። አባት እናት ከልጆቻቸው እንዲሸሹ የሚያደርግ ዱንያ ላይ እንዲህ አይነት ነገር ታይቶም አይታወቅም። የተለያዩ አደጋዎች ሲደርሱ እናት ልጇን ለማዳን አደጋውን ትረሳዋለች። ቤት ቢቃጠል እሳት ውስጥ ትገባለች ልጇን ለማውጣት። አውሬ ቢመጣ ልጇን ከኋላ አድርጋ እሷን ለአውሬው ለልጇ ጋሻ ታደርጋለች፣ ራሷን አሳልፋ ትሰጣለች። አባትም ይሄው ነው፣ ልጁ ላይ የሚጨክን የለም። የቂያም ቀን ግን ከከርቡ ከመከራው ከስቃዩ ብዛትና ክብደት የመጣ አባት እናት ልጆቻቸውን ጥለው ይሸሻሉ። ባል ሚስቱን ጥሎ ይሸሻል።
ከእንዲህ አይነቱ ከባድ የቂያም ቀን መከራ እንድድን ከፈለክ እዚህ ዱንያ ላይ ተመሳሳይ የዱንያ መከራ ከርብ ውስጥ የገባን ሰው ከከርቡ አውጣ፣ ከጭንቁ አውጣ። ፈነፊስ ዐን ሙዕሲር ከተቸገረ መከራ ውስጥ ድህነት ውስጥ ከገባ ሰው ትንሽ መተንፈሻ ስጠው፣ እንዲተነፍስ ሰላም እንዲሰማው አድርግ። አውضع عنه ወይ ደግሞ ይቅር በለው። ይህ ማለት ነው አንድ ሰው ብር ቢበደር ከሳምንት በኋላ መልሳለሁ ቢል ሳምንቷን ጠብቆ ይጨቀጨቁ መተንፈስ ሁሉ እንዳይችል የሚያደርጉ ሰዎች አሉ። ጠዋትም ማታም ከሰዓትም ሰው ያላኩ ስልክ እየደወሉ እንዲሸማቀቅ ሶላተል ጀማዓ እንዳይወጡ የሚያደርጉ ሰዎች አሉ። ይሄ ያልበቃ ብሏቸው የሚከሱ የሚያሳስሩ አሉ። ቤቱን የሚያሳሽጉ አሉ። ይሄ ከልክ በላይ ማጨናነቅ የአኺራ ጭንቅ አለ። ይሄ ለአኺራ ጭንቅ ሊዳርግ ይችላል። ሐቅን መጠየቅ ወንጀል እንኳን ባይሆን በሌላ መልኩ እኛን አኺራ ላይ ከዚህ የባሰ ጭንቅ ውስጥ ሊከተን የሚችል ነገር ስለሚኖር እዚህ የተጨነቀን ሰው ይቅር ስንል ጊዜ ስንሰጠው ሳምንት ነበር የተባለው ችግር የለም ስታገኝ ሰጠኛለህ ማለት ይሄ ተንፊስ ይባላል። አውضع عنه ይቅር በለው። 100 ሺህ ነበር የወሰደው 50ውን ከመለስክ ይበቃል። አሊያ 100ውን ይቅር ብዬሃለሁ። فنظيرة إلى ميسرة وأن تصدقوا خير لكم። ያበደራችሁት ሰው እስኪያገኝ ድረስ ጠብቁት። በወር መልሳለሁ ብሎ በአመት መልሳለሁ ብሎ ካልሆነ ጠብቁ። እስላም እንደዚህ ነው የሚለው። ካፍሮችና የዲን ጉዳይ ማያሳስባቸው ሰዎች በእያንዳንዱ ቀን 10% ይጨምራለህ ይላሉ፣ 5% ይጨምራለህ ይላሉ። ሪባ ይባላል። እስላም ግን የሚለው ፈነዚረቱን ኢላ መይሰር እስኪ ይገራለ ድረስ ጠብቁ። አመትም ይፍጅ 2 አመት 3 አመት ይፍጅ አውቆ እስካልሸሸ ድረስ አውቆ ከሸሸ እያለው ከሸሸ ህግ አለ፣ ሸሪዓ አለ፣ ሐጅር ይደረግበታል፣ ንብረቱ እንዲታገድ ይደረጋል። እያለው ከሆነ ወደ ኋላ ያለው ስለሌለው ከሆነ የሚያገኘው ከሱና ከልጆቹ ከቤተሰቦቹ ግሮሮ ካልተረፈ ነዚራ ጠብቅ። ይሄ የአላህ ህግ ነው። የተቸገረን ሰው ማገገሚያ ጊዜ የሰጠ መተንፈሻ ጊዜ የሰጠ አላህ ተባረከ ወተዓላ የቂያም ቀን ብዙ ወንጀሎችን ያራግፍለታል፣ ይቅር ይላል፣ ይመራል። አውضع عنه ከፊል ገንዘቡን ይቅር በለው። ነፍስ ፈርጅ عنه ضع عنه اسقط عنه አውድቅለት ጣልለት ይቅር በለው። المال بعضه ከፊሉን አው ኩله ወይም ሁሉ وان تصدقوا خير لكم ሰደቃ ይሁንልኝ ብላችሁ ብትተውት ለእናንተ የተሻለ ነው ይላል አላህ ተባረከ ወተዓላ። ሱብሃንአላህ አንድ መንደር አንድ ሀገር ሊያስተዳድር የሚችል አቅም ያላቸው ወንድማቸውን አጎታቸውን አክስታቸውን የወሰድከው 100 ሺህ ካልመለስክ ብለው ፍርድ ቤት የሚያቆማሉ። መቆሚያ መቀመጫ የሚያሳጧሉ። ተቀበለው ባንክ ቤት ሊያስቀምጡት እኮ ይበሉበትን አትወር የሚጠጡትን አትወር። አለመታደል አለማወቅ ነው ዲንን። አላህ ተባረከ ወተዓላ ለኛ ኸይር ነው የሚል ነገር ከሰማን ፈጥነን ያን ነገር ልናደርግ ይገባናል። ምክንያቱም እኛ ብዙ የምናደርጋቸው ነገሮች አሉ ለኛ ኸይር ይመስሉና አላህ ዘንድ ግን ለኛ ኸይር ያልሆኑ። አላህ ግን ይሄ ነገር ላንተ ኸይር ነው ካለን ምንድነው የምንጠብቀው? እናት ለልጇ ይሄ ላንቺ ይሻላል ይሄን አድርጊ ብትል እናቴ መቼም ለኔ ኸይርን ከማሰብ ወደ ኋላ አትልም ብለን ከላይ ስናየው ጥሩ እንኳን ባይመስለን የእናቴ ምርጫ የአባቴ ምርጫ ብለን እናደርጋለን። ከዛ በላይ وأن تصدقوا خير لكم وللآخرة خير لك من الأولى. سبحان الله والحمد لله ولا إله إلا الله والله أكبر ማለት خير مما طلعت عليه الشمس ብር ለመሰብሰብ ከመጣር ይልቅ እንደዚህ አይነት ዚክሮችን መልካም ስራዎችን ለመሰብሰብ ጣሩ ለእናንተ የሚሻለው ይሄ ነው ያለን ነው አላህ የፈጠረን እኛን ምንነት የሚያውቀው አላህ። إذا أردت ከፈለክ أن يغفر لك እንዲማርልህ ይቅር እንዲባልልህ ما تقدم من ذنبك ያለፈው ወንጀልህ በሙሉ ይቅር እንዲባል ከፈለክ فقل بل بعد الفراغ ከጨረስክ በኋላ من أكل الطعام ምግብ መመገብን ከጨረስክ አተናከክ በኋላ الحمد لله الذي أطعمني هذا ورزقنيه من غير حول مني ولا قوة بلا. إذا أردت أن يغفر لك ما تقدم من ذنبك ያለፈው ወንጀልህ ሙሉ እንዲማር ከፈለክ فقل بعد الفراغ ከጨረስክ በኋላ ካተናከክ በኋላ من أكل الطعام መመገብን ከጨረስክ በኋላ በል አልহামዱሊላህ ምስጋናና ወዳሴ ለአላህ ይሁን الذي أطعمني የመገበኝ هذا الطعام أطعمني هذا ይሄን የበላሁትን ነገር ያበላኝ ورزقنيه የረዘቀኝ የሰጠኝ ያገረልኝ من غير حول مني ከኔ የሆነ ዘዴ ብልሃት ኖሮ ሳይሆን ولا قوة የኔ የምለው ጉልበት ኖሮም ሳይሆን አላህ ራሱ በሱ ብልሃት በሱ ፈቃድ ጉልበት አቅም ያበላኝ ጌታ የተመሰገነ ይሁን በላ። صحيح الترمذي صحيح ابن حبان በነዚህ ምንጮች ሰፍሮ የሚገኝ ሐዲስም ምግብ በልተንም ወንጀላችን ይማራል ማለት ነው። ካወቅንበት ለሆዳችን በለም ባደረግነው ነገር እንኳን ካወቅንበት እቺን ቃል ካለን ወንጀላችን ይማራል። ما تقدم من ذنبك ያለፈ ወንጀልህ የ20 ዓመት የ10 ዓመት የቀን ሙሉ
ወንጀል እንዲሰረዝ ከፈለክ ምግብ እንደጨረስክ አልሐምዱሊላህ الذي أطعمني هذا ورزقنيه من غير حول مني ولا قوة كلمات يسيرة لكن نفعها كبير ምግብ እንደጨረሱ የሚባሉ የሚደረጉ አዳቦች አሉ። አንዱ ይሄን ዝክር ማለት አልሐምዱሊላህ ማለት አልሐምዱሊላህ ካለን አላህ ይወደናል። ባሪያው አንድ ጉርሻ ጎርሶ ሲያመሰግነው አላህ ይወዳል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከአላህ ውዴታ በተጨማሪ ደግሞ ምህረት ማግኘት ከፈለገን ይሄን ዝክር ራሱን ሐፍበን ማለት አለብን። ዛሬ ሰዎች የውጭ ሀገር ቋንቋ እየተማሩ ተጨማሪ ቋንቋዎች ስልጣኔ ብሎ እስከ ጥግ ሄዱ ነው ለዱንያ ሲሆን፣ ለዲን ሲሆን ግን ፋቲሃን አስተካክለው እየቀሩ አይደል። ጁዝ አማን መሐፈዝ እየከበዳቸው። እንደዚህ አይነት ዝክሮችን አንድ መስመር ማይሞሉ ከአንድ መስመር ማይዘሉ ሐፍዘው ማለት እየከበዳቸው ዱንያን እንወዳለን አኺራን እንጠላለን፣ ያ ደግሞ ችላ እንላለን። ስለዚህ ይሄን ዝክር በመሐፈዝ ልጆች እንዳያሳፍዙን በማድረግ የተለያዩ ያልገቡ ነገሮችን እንደምንጠይቀው ጠይቀን በመረዳት በቀን 2 3 የበበላን ቁጥር ይሄን ዝክር ያለን ወንጀላችን ልናራቅ ወደ አላህ ልንቃረብ ይገባናል። ለምን ይሄን ሁሉ ጥቅም ያስገኛል የበላሁት ለራሴ አይደል ወይ ያለን እንደሆነ ተውሂድ አለበት መጨረሻ ላይ። ሁሉን ነገር የሚያስተካክለው ተውሂድ ነው። ሁሉን ነገር የሚያበላሸው የተውሂድ መጉደል መጥፋት። አልሐምዱሊላሂ الذي أطعمني هذا ورزقني ይሄን ምግብ ያበላኝ የረዘቀኝ አላህ ምስጋና ይገባው። እኔ አይደለም ያመጣሁት፣ ባሌ አይደለም ያመጣው፣ ልጆቼ አይደለም ያመጡት፣ አላህ ነው ያመጣው። ሚን ገይሪ ሐውል ከኔ የሆነ ብልሃት ወላ ቁወ ከኔ የሆነ ጉልበት አቅም ኖሮ አይደለም። በአቅም በጉልበት ቢሆን ከኛ የተሻለ ጡንቻ አቅም ያላቸው ሰዎች አሉ፣ የሚበሉትን አላገኙ። በብልሃት በእውቀት ቢሆን ከኛ የተሻለ ሙያ እውቀት ያላቸው አሉ፣ የሚበሉትን ያላገኙ። ምንም እውቀት ጥበብ የሌለው ሰው በስሩ 50 30 ሰራተኞችን ቀጥሮ ያስተዳድራል። ሁሉም የተማሩ ናቸው። እነሱን የሚያስተዳድረው ለነሱ ደሞዝ የቆጠረ የሚሰጠው ፈርም ቢባል መፈረም አይችላል። በአሻራ በቀለም የሚፈርም ግን በስሩ ምህሮችን ቀጥሮ ያሰራል። በብልሃት በእውቀት ቢሆን እነሱ እሱን ባሰሩት ነበር። በጉልበትም በአቅምም ቢሆን ከሱ በብዙ እጥፍ አቅም የሚበልጡ ሰዎች በሱ ስር ይኖራሉ። ለፈተና ለሱ ተሰጥቶታል፣ እነሱ ተከልክለዋል፣ ተለክቶባቸዋል፣ ጠቦባቸዋል። አላህ ለሚያውቀው ከዚህ ምግብ በቀረበ ቁጥር ይሄ የኔ አይደለም። አንድ ሱፍራ ላይ 5 6 አይነት ምግብ ይቀርባል። ከኛ በብዙ ነገር የሚሻሉ ሰዎች አንድ ደረቅ ዳቦ ያጣሉ። አንድ ደረቅ ዳቦ እንዲያገኙ ቀን ሙሉ ይሰራሉ። አንድ ደረቅ እንጀራ ደረቅ ዳቦ ብቻ ለማግኘት ቀን ሙሉ ሲሽከረከሩ ይውላሉ፣ ፀሐይ ሳይሉ ብርድ ሳይሉ። ታዲያ ምግቡ ፊት ለፊት ሲቀርብ ያጣጣመን ስንበላው እኔ በጉልበቴ በእውቀቴ በሙያዬ በማንነቴ ከአባቴ በወረስኩት ካልን ከአላህ ተጣልተናል፣ ከአላህ ርቀናል። ምግቡን አይተነው ቀጥታ አላህን አስታውሰን እኮ የአላህ ጸጋ ነው هذا من فضل ربي ليبلوني ሊፈተነኝ ነው ይሄን ሁሉ የሰጠኝ። ከግራ ከቀኝ ያሉ ቤቶች በ3 ቀን አንዴ እንኳን እንደዚህ አይነት በ3 ዓመት አንዴ አያገኙም። እኔ በየቀኑ ይሄን አገኛለሁ። ጌታ እየፈተነኝ ነው፣ ስለሰጠኝ አመሰግናለሁ ጌታዬ ሆይ፣ በልቼው ኸይር መሰራ አድርገኝ፣ ከሸሩ ጠብቀኝ ማለት ወደ አላህ መመለስ ስላለበት ነው ይሄን ሁሉ አጅር ያስገኘው። إذا أردت ከፈለክ أن يكون لك እንዲኖርህ من الأجر ከምንዳ مثل من أعتق ነፃ ያወጣ ሰው አይነት ምንዳ 4 አንፉሲን 4 ነፍሶችን 4 ሰዎችን ሚን ወለዲ እስማዒል ከነብዩላህ እስማዒል የልጅ ልጅ የሆኑ የነብዩላህ እስማዒል ዝርያ የሆኑ 4 ነፍሶች 4 ባሪያዎችን ነፃ ያወጣ ሰው አይነት ምንዳ እንዲኖር ከፈለክሽ ፈቁል በል لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 10 مرات 10 ጊዜ ይሄን ዚክር በላል በየቀኑ ከፈጅር ሶላት በኋላ ሊሆን ይችላል፣ ከመግሪብ በኋላ ሊሆን ይችላል። አንዳንድ ሐዲሶች ላይ እነዚህ ከመግሪብና ከፈጅር በኋላም እንደሚባሉ ተነግሯል። በቀን ውስጥ 10 ጊዜ ይሄን ዚክር ያለ ሰው 10 ባሪያ ነፃ እንደወጣ ይቆጠርለታል። አንድ ባሪያ ነፃ ማውጣት ጥቅሙ ምን እንደሆነ ቀደም ሲል ገልጸናል። የነብዩላህ እስማዒል ልጅ መሆናቸው የእሳቸው ዝርያ መሆናቸው ፋይዳው ምንድነው ያለን እንደሆነ የሰው ምርጥ ናቸው፣ የአረብ ምርጥ ናቸው። የሰዎች ምርጥ አረቦች ናቸው፣ የአረቦች ምርጥ በኒ እስማዒሎች ናቸው፣ የእስማዒል ዝርያዎች ናቸው። ሰው ሁሉ አንድ አይደል እንዴ? ለምን አንዱ ከሌላኛው በለጠ የተባለ እንደሆነ እሱ ዘንድ ባለው ስነ ምግባር መሰረት፣ እሱ ዘንድ ባለው መለያ መሰረት አረብ የሰው ምርጥ ነው ሲባል አረብ የሆነ በሙሉ ከሁሉም የሰው ዘር ይሻላል ማለት አይደለም፣ እንደ ጥቅል ነው። እንደው አብዛኛውን ጊዜ አረቦች ጋር የሰው ምርጥ እንዲባሉ የሚያደርግ ባህሪ ያላቸው፣ በግለሰብ ደረጃ ግን አረብ ያልሆነ ከአረብ ይሻላል፣ አረብ የሆነ አረብ ካልሆነ የባሰ የከፋ መጥፎ አለ። ይሄን በዚህ መልኩ ልንረዳው ይገባል። ወንዶች በብዙ ነገር ከሴቶች ይበልጣሉ ሲባል ሁሉም ወንድ ከሁሉም ሴት ይበልጣል ማለት አይደለም።
ሴት ሆና ከአንዳንድ ወንድ በመቶ እጥፍ የምትሻል የምትበላለች። ስለዚህ ይሄ ጋሊበን አብዛኛውን ጊዜ ለማለት ነው። ከአረቦች ውስጥ ደግሞ የኢስማኤል ዝርያ የነቢ ቤተሰቦች በላጭ ናቸው፣ የሰው ምርጥ ናቸው። ስለዚህ ካላቸው ደረጃ በላጭነት አንፃር የነቢዩላህ ኢስማኤል ዝርያዎችን ከባርነት ነፃ ማውጣት የእሳቸው ዝርያ ያልሆነን እንደማውጣት አይደለም። ዞሮ ዞሮ ማንኛውንም ባሪያ ነፃ ማውጣት አጅር ያስገኛል። ነፃ የሚያወጡት ባሪያ ደረጃው ከፍ ባለ ቁጥር ዋጋው ይጨምራል። ዋጋው በጨመረ ቁጥር ነፃ ያወጣው ሰው አጅሩ ከፍ ይላል። ይሄን ማድረግ ለማግኘት በቀን 10 ጊዜ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ዚክር ማለት ነው። ከመግሪብ በኋላ ወይም ከፈጅር በኋላ ብንለው የተሻለ ነው። ከፈጅርም ከመግሪብም በኋላ ሁለቴም ብንለው ይሄን ያክል የሚያስቸግር የሚረዝም አይደለም። ኢዛ አረድተ ከፈለክ አን ዩክተበ ለከ እንዲጻፍልህ 1000 ሐሰነ 1000 ምንዳ ወዩሐጡ ዐንከ እንዲራገፍልህ ደግሞ ከፈለክ 1000 ሰይአ 1000 ወንጀል ጥፋት እንዲሰረዝልህ ከፈለክ ፈሰቢሒላህ ዐዘ ወጀል የላቀና አሸናፊ የሆነውን አላህን አጥራ ሱብሓነላህ በል 100 ተስቢሕ 100 ጊዜ ሱብሓነላህ 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 በል የሚገኘው ጥቅም 1000 ሐሰነ 1000 አጅር ምንዳ ይጻፍልሃል፣ 1000 ወንጀል ይራገፈልሃል። هذا أمر يسير جدا የአንድ ደቂቃ ስራን ሱብሓነላህ 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 ካለን 100 ጊዜ ካለን 1000 አጅር ይጻፍልናል፣ 1000 ወንጀል ይሰረዝልናል። الحسنة بعشر أمثالها والله يضاعف لمن يشاء። አንድ ደቂቃ ቁጭ ብሎ ልብ ሰብስቦ ሱብሓነላህ በማለት አላህን በማጥራት ይሄ ሁሉ ይገኛል። ለምን የተባለ እንደሆነ አላህ ራሱን ማጥራት ይወዳል፣ ሰዎች ሲያጠሩት ይወዳል። ለዚህ ነው ሱብሓነላዚ አስራ ቢዐብዲሂ ዩሰቢሑ ሊላህ ሰበሐ ሊላህ ሰቢሕ እስመ ረቢከል አዕላ ከሱብሓነላህ ሒነ ቱምሱነ ወሒነ ቱስቢሑን የተባለ አላህ ራሱን ማጥራት ስለሚወድ አጥሩኝ ብሎ አዟል። ራሱን ማጥራት የሚያስገኘውን አላህን ማጥራት የሚያስገኘውን ጥቅም ገልጿል። ከሽርክ ከመውለድ ከመድከም ከመሞት ከመበደል ከተለያዩ ከጉድለት ባህሪያት የጠራ ጌታ መሆኑን የምንገልጽበት ተውሂድን የምናድስበት ነው። ኢዛ አረድተ ከፈለግሽ አን የብኒየ ለከ አው አን ዩብና ለከ እንዲገነባልህ በይቱን ፊል ጀና ጀነት ላይ ቤት እንዲገነባልህ ከፈለግ ፈሰሊ ሊላህ ለአላህ ስገድ ኩለ የውሚን በሁሉም ቀን በየቀኑ 12 ረክዓ 12 ረክዓ ተጠውዐን ከፈርድ በተጨማሪ ሱና ሶላትን ስገድ ገይረ አልፈሪዳ ከፈርድ ውጪ ተጠውዐን ሱና ገይረ አልፈሪዳ ከፈርድ ውጪ ተጨማሪ 12 ረክዓ ስገዳል። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። ከሐፍሳ እናታችን ኡሙል ሙእሚኒን የተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በየቀኑ ከፈርድ ውጪ 12 ረክዓ የሰገደ ሰው ጀነት ላይ ቤት ይሰራለታል ብላ ከፈጅር ሶላት በፊት 2 ረክዓ ከዙህር በፊት 4 ረክዓ ከዙህር በኋላ 2 ረክዓ ከመግሪብ በኋላ 2 ረክዓ ከኢሻ በኋላ 2 ረክዓ ናቸው። እነዚህ 12 ይባላሉ። እነዚህን በቋሚነት ሁሌ የሰገደ በሰገደ ቁጥር ጀነት ላይ ቤት ይሰራለታል። በህይወቱ የሰገደው ተደምሮ አይደለም አንዴ ጀነት ላይ ቤት የሚሰራው በሰገደ ቁጥር 30 ዓመት ኖሮ በየቀኑ የኔ ሰገደ ጀነት ላይ በአንድ ዓመት ውስጥ 360 ምናምን ቀኖች አሉ። 360ውን በ30 ዓመት በ40 ዓመት በ50 ዓመት ማብዛት ችግራችን አንሰራም። እንሰማለን አንሰራ ወረት ነው። ለሳምንት ለቀናት ነው ምንሰራው ከዛ ይተዋል። ነገር ግን የገባቸው አራያዎቻችን እንከተላቸው የሚገቡ ደጋ ቀደምቶች ሐፍሳ ረዲየላሁ ዐንሃ የነቢ ባለቤት ይሄን ከነቢ ከሰማው ጀምሬ እነዚህ ሶላቶችን ትቼ አላውቅም ብለዋል። ከሐፍሳ ይሄን ሐዲስ ያስተላለፈው ሰው ከሐፍሳ ይሄን ከሰማሁ ጀምሮ ትቼው አላውቅም ብለዋል። ከሐፍሳ የሰማው ሰው የነገረው ሰው ደግሞ ከሱ ከሰማው ጀምሮ ትቼው አላውቅም ብለዋል። ቀጥሎ ያለውም እንደዚህ እኛም ይሄን ልንል ይገባል። ከዛሬ ጀምሮ እነዚህ 12 ረካዎችን በየቀኑ አልተውም። የ5 ደቂቃ ስራ ነው። የ6 የ7 ደቂቃ ስራ ነው። ከዙህር በፊት 4 ረካ መስገድ 6 ደቂቃ ይበቃዋል። 5 ደቂቃ ይበቃዋል። ያን ያክል እንደው የሚያጨናንቅ ነገር ካለ ማለት ነው። በደቂቃ ልንገደበው የማይገባ የምንገደበው ሰዎችን ከማጓጓት ቀላልነቱን ከማሳየት አንፃር እንጂ ከረቡል ዓለሚን ጋር ለመቆየት ደቂቃ መያዝ አያስፈልግም። ሰብር ሊኖረን ፍቅር ሊኖረን ይገባል። ለዒባዳ እንደው ባንችል እንኳን ብዙ ነገር አለብኝ ብንል የደቂቃው ሰከንዶች ስራ እኮ ነው። ነገር ግን ጠቀሜታው ጀነት ላይ ቤት ይሰራለታል። እንደ ዱንያ ከጊዜ በኋላ የሚፈርስ የሚያረጅ የሚቆሽ አይደለም። ከወርቅና ከብር ነው የሚሰራው። መፈናቀል፣ መሰደድ፣ መባረር፣ መሞት፣ መታመም የሌለበት የዱንያ ቤት ከላይ ሲያዩት የሚያምር ውስጡ ግን እስር ቤት የሆነ ብዙ አለ። ከሰሩት በኋላ እንዲህ ባልሰራሁት የሚባል ብዙ ጊዜ ጀነት ላይ ግን እንደዚህ የለው። ለሁም ፊሃ ማ የሻኡን
የፈለጉትን አይነት ሐያት። ስለዚህ ቅድም በተዘረዘረው መሰረት ከፈጅር በፊት 2 ረካ፣ ከዙህር በፊት 4፣ ከኋላ 2፣ ከዛ ከዒሻ በኋላ 2፣ ከመግሪብ በኋላ 2፣ በድምሩ 12 ጠብቆ መስገድ በየቀኑ በሰገደን ቁጥር ጀነት ላይ ቤት እንዲሰራልን ያደርጋል። ይሄ የአላህ ፈድል ነው። የአላህ ተባረከ ወተዓላ ፈድል ነው። ጀነትን ስታይ እዛ ነው የተሟላ ንግስናና ጸጋ የምታየው። ወኢዛ ረአይተ ተመ ረአይተ ነዒመን ወሙልከን ከቢራ ትልቅ ንግስናን ታያለህ፣ ሰፊ ጸጋን ታያለህ የተባለው ይህ ስለሆነ ለአንድ ሰው በየቀኑ ሶላት በሰገደ ቁጥር ጀነት ይሰራለታል። 60 ዓመት 40 ዓመት ይሄን ያደረገ ቢኖር በሺዎች የሚቆጠሩ ቤቶች ይኖሩታል ማለት። ሌሎችም ቤት እንዲሰራ ለሚያደርጉ የሥራ አይነቶች አሉ። የዱንያ 10 እጥፍ አንድ ሰው ይሰጣል የተባለው በዚህ መልኩ ሰፊ ይዞታ ስለሚኖር ጀነት የገባ በሙሉ ንጉስ ነው የተባለው ለዚህ ነው። ጀነት ላይ 1000 ቤት ያለው ሰው የለም። ማነው ዱንያ ላይ ምድር ላይ 1000 ቤት ያለው ሰው የለም። ካሉም ከስንት አንድ በጣት የሚቆጠሩ ዓለም ላይ ያሉ ባለሀብቶች ናቸው። ዘሩ ብለው ማያዩትም አዳርሰው ሳያዩት ይሞታል። አይኖሩበትም። ለስም ብቻ ሲሞቱ ማንኛውም ተከትሏቸው አይሄድም። በመቶዎች በሺዎች የሚቆጠሩ ቤቶች ድርጅቶች ሊኖሯቸው ይችላሉ። ቀብር ሲገቡ ግን ባዷቸውን ነው የሚገቡት ከሰሩት መልካም ስራ ውጭ። ኢማን ካለ ግን ነቢይ መከተል ካለ ግን እዚሁ ሆኖ ጀነት ላይ ቤት ማሰራት አለ ማለት ነው። ስለዚህ በትክክል ቤት ያለው ማን ነው? በየቀኑ እነዚህ ሶላቶች የሚሰግድ ሌላ ጀነት ላይ ቤት ያሰጣሉ የሚባሉ መልካም ስራዎችን የሚሰራ ሰው ነው ቤት አለው ልንል የሚገባ። ዱንያ እንደሆነ ዱንያ ናት። በረንዳ ላይ፣ ሸራ ላይ፣ ድንኳን ላይ፣ አንድ ክፍል ላይ ሊያሳልፋት ይችላል 20 ዓመት 30 ዓመት 60 ዓመት። አልመውዒዱል ጀነህ እያለን መኖር እንችላለን። ነፍሴ ሆይ ታግሺ፣ የኛ ቤታችን ጀነት ነው። እዚህ ጠላት ማርኮ አምጥቶ ነው ሸይጣን ጠባብ ቤት ላይ፣ ቆሻሻ ቤት ላይ፣ ክራይ ቤት ላይ ተንከራተትኩኝ አትበይ። ዋናው ነገር እዚሁ በጠላታችን እጅ በምርኮኝነታችን አለመቅረታችን ነው። ከምርኮኝነት ነፃ የምንወጣው እንዲህ አይነት ኸይር ስራዎችን በመስራት ነው። ስራ ላይ በርቺ ልንላት ይገባል። እድሜ ልካቸው የሚያማሩ ሰዎች አሉ። አላህ በሰጣቸው ነገር መቼም ማይረኩ ማይደሰት ዱንያ ላይ ተቸገርኩኝ ተሰቃየሁኝ የሚሉ የችግር ሀገር ናት። ለቀድ ኸለቅነል ኢንሳነ ፊ ከበድ የሰው ልጅ በመከራ በስቃይ ተከቦ ነው የተፈጠረው። ዱንያ የሰው ልጅ ሐላቸው ይሄ ነው። ለቀድ ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወ ሚነል አቅዳሪ ወልአክዳሪ ዱንያ ከከደር ጋር ከችግር ጋር ከስቃይ ጋር ተቀላቅላ የተሰራች ናት። አንተ ግን ንጹህ እንድትሆን ትፈልጋለህ። መቼም ንጹህ አትሆንም ተብሎ ንጹህ ጀነት ብቻ ናት። ስለዚህ ጀነት ላይ ቤት እንዲኖረን ማረፊያ እንዲኖረን ከፈለግን እንደዚህ አይነት ኸይር ስራዎችን እናበዛ ይገባናል። ጀነት ላይ አንድ አለንጋ ማስቀመጫ ስፍራ ከዱንያና ዱንያ ላይ ካሉ ነገሮች ሁሉ ይበልጣል ይሻላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። فكيف بالبيوت فكيف بالدرجات فكيف بالفردوس الأعلى አንድ አለንጋ ማስቀመጫ ቦታ ጀነት ላይ አንድ ሰው የሚሰጥ የአለንጋ ብቻ ማስቀመጫ ትንሽ ዱላ ማለት ነው፣ ትንሽ ቀበቶ ማለት ነው። እሷን ማስቀመጫ የምታክል ቦታ ጀነት ላይ ከዱንያና ዱንያ ላይ ካሉ ነገሮች ሁሉ ይሻላል። ዱንያ የአንድ አለንጋ መያዣ ማረፊያ ቦታን አተካም ከጀነት አንፃር ማለት ሙሉ ዱንያ የኛ ናት ከሚባል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ይሻለናል። ምክንያቱም ጀነት ላይ ቦታ እንዲኖር ይዞታ እንዲኖርን ስለሚያደርግ። ኢዛ ነዘልተ መንዚላ አንድ ቦታ ላይ ካረፍክ ወአረድተ ከፈለክ አላ የዱረከ ሸይኡን አንዳች ነገር ምንም ነገር እንዳይጎዳ ከፈለክ ሐታ ተርተሒለ ሚንሁ ከዛ ቦታ እስክትሄድ ድረስ ቦታውን ለቀህ እስክትሄድ ድረስ የአላህ ጥበቃ እንዲደረግልህ ከፈለክ ፈቁል በል አዑዙ ቢከሊማቲላሂ ታማቲ ሙሉ በሆኑ በአላህ ቃላቶች እጠበቃለሁ ሚን ሸሪ ማ ኸለቀ አላህ ከፈጠራቸው ነገሮች ሁሉ ሸር ክፋት ጉዳት በአላህ እጠበቃለሁ በአላህ ቃላቶች እጠበቃለሁ በላሉ። ይሄም ኢማም ሙስሊም የዘገቡት ሐዲስ ነው። መንገድ እየሄዱ ኢላ ገይሪ ዛሊክ የሆነ ቦታ ላይ ማረፍ ካስፈለገ ያረፉበትን ቦታ የማያውቁት ከመሆኑ አንፃር ከፈሩ ከሰጉ ይሄን ዝክር ይሄን ዱዓ ማድረግ ከስጋት ያድናል። ኢዛ ነዘልተ መንዚላ አንድ ማንኛውም ቦታ ላይ ካረፍክ ቤት ሊሆን ይችላል፣ መንገድ ዳር ላይ ሊሆን ይችላል። የሚያስፈራ ነገር ኖሮ ልክ እዛ ስናርፍ ጉዳት እንዳይደርስብን ከፈለገን እስክንሄድ ድረስ ጥበቃ እንዲደረግልን ከፈለገን አዑዙ ቢከሊማቲላሂ ታማት ሚን ሸሪ ማ ኸለቅ ማለት በአላህ ቃላቶች እጠብቃለሁ ታማት ሙሉ በሆኑ በቁርአን ማለት ነው ተብሎ ተፈስሯል። በሁሉም በአላህ ንግግር ማለት ነው ተብሎ ተፈስሯል። የአላህ ቃል ሁሉ ሙሉ ነው፣ እንከን ጉድለት የለበትም። የአላህ ቃል ደግሞ የአላህ የራሱ ቋሚ ባህሪ ነው፣ መኽሉቅ አይደለም። በአላህ እጠበቃለሁ እንደማለት ነው። ሚን ሸሪ ማ ኸለቀ አላህ ከፈጠረው ነገር ሁሉ ክፋትና ጉዳት በአላህ ተባረከ ወተዓላ እጠበቃለሁ። ይሄ ጠዋትና ማታ የሚባል ዝክር ነው። የተወሰኑ ዑለሞች ዘንድ ምሽት ላይ ብቻ ነው የሚባለው የሚል አቋም አለ። ጠዋትና ማታ ዚክሮች
የሚባል ነው። አንድ የሚባላል 3 የሚባል ችግር የለውም። ኢዛ አረድተ ከፈለክ አን ዩጂረከ አላህ እንዲጠብቅህ ከፈለክ ሚነል ጂኒ ከጂኖች ሚነ ሰባህ ከማለዳ አንስቶ ኢለል መሳ እስከ ምሽት ወሚነል መሳ ከምሽት አንስቶ ኢለል ሰባህ እስከ ማለዳ ድረስ አላህ እንዲጠብቅህ ከፈለክ ፈቅራ ቅራ አየተል ኩርሲን ቅራ የኩርሲን አንቀጽ ፊ ሰባህ ወልመሳ ማለዳና ምሽት ላይ። ይሄ ሶሒህ ተርጊብ ወተርሂብ የተሰኘው የአልባኒ ኪታብ ላይ የሰፈረ ኪታቡ የኢብኑል ሙንዚር ነው። አልባኒ ረሕመቱላሂ ዐለይሂ ሶሒህ ضعيفውን ለይተው እንደገና አዘጋጅተውታል። ሶሒሁ ላይ ይገኛል ማለት ነው በቁጥር 632 ላይ። እነን ከምሽት እስከ ማለዳ ከማለዳ እስከ ምሽት ድረስ አላህ ከጂኖች ከሌሎችም ጠላቶች እንዲጠብቀን ከፈለገን አያተል ኩርሲን ልንቀራ ይገባል። አያተል ኩርሲ በዚህ ሐዲስ መሰረት ጠዋትና ማታም ይቀራል፣ ሲተኛም ይቀራል፣ ከሶላቶች በኋላም ይቀራል። አያተል ኩርሲ ማለት የሱረቱ አልበቀራ 255ኛው አንቀጽ። ሲተኛ ይሄን የቀራ ጠባቂ ይመደብለታል ከአላህ ማንኛውም አይነት ጥቃት እንዳይደርስበት መላእክት ይከላከልለታል። ምሽትና ማለዳ ላይ ደግሞ ከተቀራ እዚህ ላይ እንዳለው ከጂኒ ከሸይጣን ተንኮል ክፋት አላህ ይጠብቀዋል። እነዚህ በሙሉ ያሳለፍናቸው ሐዲሶች እንዲህ ያለ እንዲህ ማድረግ ከፈለክ እንዲህ በል ኢላ ገይሪ ዛሊክ የተባሉት مع توفر الشروط وانتفاء الموانع መባል አለበት። እነዚህ ዚክሮችን ብሎ አድርጎ ጥቅማቸውን ለማግኘት ማሟላት ያለበትን መስፈርት ከማሟላት ጋር የነዚህ ዚክሮችን ጥቅም እንዳያገኙ የሚከለክሉ ነገሮችን ከመራጋ ተብሎ መጠቅለል አለበት። ወንጀሉ የባህር ማዕበሉን ካቢያክል ሱብሃንአላህ ቢሐምዲሂ 100 ጊዜ ካለ አላህ ተባረከ ወተዓላ ወንጀሉን ያራግፍለታል ተብሏል። ጀነት ላይ ቴምር ይተከልለታል ተብሏል። ሱብሃንአላህ አልዓዚም ቢሐምዲሂ አለ 100 አጅር ይጻፍለታል፣ 100 ወንጀል ይሰረዝለታል፣ ከሸይጣን መጠበቂያ ይሆንለታል። ኢላ ገይሪ የተባሉት በሙሉ መስፈርቱ ከተሟላ በእነዚህ ነገሮች እንዳንጠቀም የሚያደርጉን ከልካይ ነገሮች ከኛ ከሌሉ ነው። ሰበቡ ከተሟላ ይሄን ዝክር ስንለው ልባችን ተሰብስቦ ካልነው ነው። ልባችን ተሰብስቦ ካልነው ነው። በመላስ ብቻ ነው ሰዎች የሚሉት። ብዙ ጊዜ በሐዲስ እንዲህ ያለ እንዲህ አይደርስበትም ይባላል። እኔ ሁሌ እላለሁ ግን በየጊዜው አደጋዎች ይቀባበሉኛል ሲሉ ይሰማል። ሰዎች ሐዲሱን እየጠረጠሩ ማለት ነው። መልእክተኛውን ሐቅ አልተናገሩም ያሉ በሚመስል መልኩ ይሄን ሁሉ ብለን የተባለውን ጥቅም ካላገኘን ጣታችን ወደ ራሳችን ነው መቀሰር ያለብን። ነቢያችን እንደሆነ ላ ينطق عن الهوى በራሳቸው ጊዜ አይናገሩም። ሐኪም ቤት መድኃኒት ተሰጥቶን መድኃኒቱን ወስደነው ላንደን እንችላለን፣ ወስደን ልንደን እንችላለን። ካልዳነን የመድኃኒቱ ችግር አይደለም። አብዛኛውን ጊዜ በትክክለኛ መድኃኒት እስከሆነ ድረስ ባለሙያዎች ተቋማቶች አይተው ገምግመው እውቅና ሰጥተውት ነው ወደ መድኃኒት መደብር የሚገባው። እንደዛም ሆኖ ግን ላይጠቅም ይችላል። ያወሳሰት ችግር ኖሮ ሊሆን ይችላል። ዶዙ ትክክል ላይሆን ይችላል። ኢላ ገይሪ ዛሊክ ምክንያቶች አሉ። እነዚህ ዚክሮችም ላይ መስፈርቱ ከተሟላ ይህ ዚክርኛ ላይ ስራውን እንዳይሰራ የሚከለክል በሽታ እኛ ጋር ከሌለ ይሄን ሁሉ ጥቅም እንዳናገኝ እንቅፋት የሚሆን ወንጀል ሊኖር ይችላል ውስጣችን ላይ። በሰራን ቁጥር ያ ወንጀል ግቡን እንዳይመታ ሊያደርገው ይችላል። በአግባቡ ላንለው እንችላለን፣ ወቅቱን ላንጠብቅ እንችላለን፣ አንዳንዴ ልንረሳው እንችላለን። ኢላ ገይሪ ዛሊክ ሰበቡን ከማሟላት ጋር ሊሆን ይገባዋል። አንድ 3 ደቂቃ አርፈን እንመለስና ግማሽ ሰዓት እንማራለን። እስከዛ ሱና መስገድ የምትፈልጉ ስገዱ፣ ዝክር የምትሉ ዝክር በሉ።